ሰላም 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 ውድና የተከበራችሁ የኔ እንቁና ተወዳጅ ቤተሰቦች እንደምን አላችሁ? እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሁሉ ሰላማችሁ ደህንነታችሁ ብዝት ይበልልኝ እያልኩኝ እንግዲህ ቤተሰብ ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነውና ከትላንት ወዲያ ታዲ በለቀቀው ቪዲዮ ብዙዎቻችሁ እኔን ለመናገርና ለመውቀስ ሞክራችኋልና በዚህ ነገር ላይ ምላሽ መስጠት አለብኝ ብዬ ስላሰብኩኝ ነው። ታዲ እና እኔ የነበረንን ነገር ታውቃላችሁና አውርተን በሰላም ነው የተለያየ ነውና የሰው ልጅ የቱንም ያህል ርቀት ቢሄድ ወልዶም ይሁን ምንም ብሎ ካልተስማማ መለየት ካለበት ይለያያልና እኔና እሱ መሀልም የተፈጠረው ያ ነው። እኔ በጊዜ የነበረኝን ነገር ነግሬው ማቆም ስላለብን አቁመናልና እሱ አሁን ላይ መጥቶ ምንም ነገር ተናገረ እናንተ ምንም አላችሁ። እኔ ላብርሽ ያለኝን ስሜትም ሆነ ላብርሽ ያለኝን ነገር አይቀንሰውም አይጨምረውም። እኔ ህይወትም ላይ ምንም አይነት ለውጥ አያመጣምና ማናችሁም ብትሆኑ እኔን የምትወቅሱኝ ሰዎች እኔ ለታዲ እውነቱን በመናገሬ አልጸጸትም። ምንም እንትምለው ነገር የለም። እኔ አሁን ላይ ላብርሽ ነው ስሜት ያለኝ። ያ ነገር ደግሞ እውነት ነው። ይሄንን መካድ ስለማልፈልግም መዋሸትም ስለማልፈልግ ነው እየተናገርኩኝ ያለሁትና ታዲ ምንም አለ እናንተ ምንም አላችሁ አላላችሁ እኔ ስለ አብርሽ ማንም ሰው እኔ ሊያስቆመኝ አይችልም። ምክንያቱም እኔ ጋር ያለው ነገር እውነት ነው። መሄድ እስካለብኝ ርቀት ድረስ እሄዳለሁኝና ማናችሁም ተናገራችሁ አልተናገራችሁ ታዲ ምንም አላላለ እኔ ቤተሰብ ጭምር ተቆጥቶኛል። ግን አብርሽን ከልቤ ስለምወደው በሱ ጉዳይ ማንኛውም ሰው ተናገረኝም አልተናገረኝም የማቆመው ነገር አይደለም። ምክንያቱም ማንም ጀምሪ ብሎኝ የጀመርኩት ነገር አይደለም። ሪል ነው። ልቤ ውስጥ ያለን ነገር ለእናንተ ማካፈል አለብኝ ብዬ ስላሰብኩኝ ነው ይዤ ወጣሁትና የምትሳደቡም የምትናገሩም ሰዎች ታዲንም ጭምር እኔን አታስቆሙኝም ለማለት ነው። እና ሰሞኑ እንደነገርኳችሁ በአብርሽ ይሁን በኔ ጉዳይ አላቅም የሆነ ልጅ በጣም አጥብቆ አስጨነቀኝ ነው ያለውና ጉዳዩን እናንተ መስማት አለባችሁ ብዬ ስላሰብኩኝ ዛሬ ቀጥሬዋለሁ። ግን ቆየብኝ እስከሚመጣ ድረስ ከናንተ ጋር ትንሽ ላውራና የሚለውን እንሰማዋለን ማለት ነውና ቤተሰብ ሰሞኑ እየተፈጠረ የነበረውን ነገር አይታችኋል። ማለት አብርሽ እያደረገ ያለውን ነገር ከኔ ጋር ስናወራ እና እሱ የሚያደርገው ነገር በጣም ይለያያልና አንዳንድ ጊዜ ሚስቱ ትክክል ናት እላለሁ። ማለት የበፊት ሚስቱ ምክንያቱም የሚያወራው ሌላ የሚያደርገው ሌላ እና ስታገኙት ሌላ የሆነ ሰው ነው። ብዙ አይነት ባህሪ ያለው የለም ሚዲያ ላይ ሌላ ምናምን የሆነ ሰው ነውና ከኔ ጋር ስናወራ በቃ ከሩታ ጋር ፍቺ እንደፈጸመ ሁላችንም የምናውቀው ጉዳይ ነውና በሰላም ተለያይተዋልና ድጋሚ ደግሞ እሷን ሄዶ ሲለምናት ከዛን ደግሞ ድጋሚ እኔ መጥቶ ሲያወራኝ ከዛ ደግሞ ድጋሚ ከሄርሜላ ጋር ሲሆን ምን አይነት ባህሪ ነው ያለው የሚያስብል አይነት ሰው ነው። ምክንያቱም የሚያደርገው ነገር ያስጠላል። ግን ሰውን ስትወዱት ከነሙሉ ጉድለቱ ነውና የምትወዱት። አብርሃም ምንም አደረገ አላደረገ እኔ ለሱ ያለኝ ነገር ይጨምራል እንጂ አይቀንስም። ምክንያቱም እምወደው ከልቤ ስለሆነ ማለት ነውና ሰሞኑ ባደረገው ነገር የሆነት እኔ በጣም ነው ያስጠላኝ ትላንትና ማለት ነውና ምን ልላችሁ ነው በቃ ህይወት አንድ ጊዜ የሆነ አክል ደረጃ ትሄዳላችሁ። ካልተስማማችሁ በተለይ ደግሞ አልፈልግም ከሚላችሁ ሰው ጋር አብሮ ለመሞከር በጣም ነው የሚያስጠላውና ሩታን አትለምናት እኔ እፈልግሃለሁ ማለት ፈልጌ ነውና ምክንያቱም እዚህ በጣም ብዙ የሚወዱት የሚፈልጉት ሰዎች አሉ። ከነሱም ከሷም ጋር ከሚሆን አንድ ሰው መርጦ ከአንድ ሰው ጋር ቢሆን ለሱም ጥሩ ነው ብዬ ስለማስብ ነው ይሄንን ነገር የተናገርኩትና አብርሽ እኔ አሁንም ድረስ ላንተ ያለኝ ስሜት እንዳለ ነው። የጨመረ እንጂ እየቀነሰ አይሄድም። ሲቀጥል ደግሞ የምታወራልኝ ነገር በተግባር ብታሳየኝ የእውነት በጣም ደስ ይለኛል። የምታደርገው ነገር ስለሚደብር ማለት ነው። እና ይሄን ለማለት ነው። እንግዲህ ልጁ በጣም ቆየ እንደውልለትና ሲመጣ የሚለውን እንሰማለን። እና ቤተሰብ እናንተንም እየሰደባችሁኝ ያላችሁ ቤተሰቦች አላችሁና እስኪ ምከሩኝ ከምትሰድቡኝ ለምን በስነ ስርዓት እንዲህ አድርጊ ብላችሁ ምከሩኝ። ምክንያቱም እኔ ጋር ያለው ነገር እናንተም ማንንም እየተረዳው ስላልሆነ ማለት ነው። ምክንያቱም እኔ መፈልገው አብርሽ ነው ነው የተረዳይ። ከዛ ውጪ ምንም የምፈልገው ነገር የለም። ምክንያቱም የምፈልገው አብርሽ ነው። እኔ አብርሽ እንዲያወራኝ አብርሽን ማግኘት ከአብርሽ ጋር ጊዜ ማሳለፍ ከአብርሽ ጋር መሆን ነው የምፈልገው። ያንን ነገር ካገኘሁት ማንንም ምንም ስላለኝ አላቆመውምና ለዛ ነው እየቀጠልኩም ያለሁት። እና አብርሽ የፈለገ ቢገፋኝ እንኳን መሄድ እስካለብኝ ርቀት ድረስ እንደሚሄድ ነገራችኋለሁና
እና የምትሰርቡኝ ሰዎች እስኪ በስነ ስርዓት ምከሩኝ ለማለት ነው። እስኪ ልጁ ጋር እንደውልለትና የት እንደደረሰ እንጠይቀዋለን። ካላገኘሁሽ ብሎ ጨቅጭቆ የማርፈድ ምን ይባላል? አሁን ጭራሽ ስልክ አያነሳም። አቤት። ረስተኸው ነው ወይንስ አውቀህ ነው? ምንድን ነው አትረጋጊም እንዴ? እየመጣሁ ነው ተባልሳ። አንተን ነው እኮ እየጠበቅኩ ያለሁት እኮ። ተረጋጊያ፣ እየመጣሁ ነው። እሺ፣ ለማንኛውም አፍጥነው እየጠበቅኩ ነው። ረጋ ብለሽ ጠብቂ። እሺ። ቤተሰብ ማወራውን አልሰማኝም። ጭራሽ ደግሞ ማለት ነው በጣም ጓብሎ ተቆጥቶኝ ነው እያናገረኝ ያለውና የዚህ ልጅ አመጣጥ እኔ በሰላም አይመስለኝም። እውነት ያስፈራል። ምክንያቱም ያያችሁት ነው። እኔ ከጠበቅኩት እሱ መጠበቅ ከጀመርኩኝ በጣም ቆየው፣ ግን ከመቆየቱም አልፎ መቆጣቱ በጣም ነው የሚያስቀውና እስኪ ይምጣና የሚለውን እንሰማለን። ግን ለሰላም አይመስለኝም። ከተደበደብኩም እናንተ ናችሁ ያላችሁት፣ አግዙልኝ። ሰላም። እኔ ለሰላም ታረፈ መጣሁት እዚህ ጋር ምን እያሰብሽ ነው? ምን እያደረግሽ ነው? ማለት እያደረግሽ ያለሽው ነገር ልክ ነው? ምን አደረኩኝ እኔ? ታውቂዋለሽ፣ አስጠብቀኸኝ የሁሉ ሰዓት የቆየው አንተ፣ በዛ ላይ ሰላም ስለ ሰላምታ ይነሳኝ አንተ። እኔ ምን አደረኩ? እኔ ለሰላምታ አይደለም የመጣሁት። ይቅርታ አድርጊልኝና ካሜራ ይዘሽ ራሱ እየጠበቅሽ ነው እንደሆነ አላውቅም። ለዛ ነው እኔም እየጠበቅኩ ነው ያልኩክ። እኔ ካሜራ ፊት መምጣት ፈልግ ራሴ መጣ ነበር። እኔ ካሜራ ፊት በስልክም እየጨቀጨቅሽ ያለሁት እንድታቆሚ ይሄ የጀመርሽው ነገር እንደማያዋጣሽ ልነግርሽ እየሞከርኩኝ ነበር። ማለት ካሜራ ፊት ራሱ የሚመጣ ጉዳይ አልነበረም። ምክንያቱም አንቺ አጠገባችሁ ያለሽ ሴትዮ ማረጋጋት ሲገባሽ አንቺ ነገር አብሰሽ ማለት ቡታጀራ ያለን ወጣቶች የትኛውም ቡታጀራ ያለ ሰው ለአብርሽና ለሩታ ፍቅር የማይከፍለው መስዋዕትነት የለም። ታውቃላችሁ። ግን አንቺ እዚህ ጋር ማረጋጋት ሲገባሽ ጭራሽ አብሰሽ አብርሽ ይናልኝ በቃ ያለሱ መኖር አልችልም። የምታረጊው ነገር ጠቅላላ ደስ አይልም። በቃ እንድታቆም እየተነገርሽ ነው። እኔ ካሜራ ፊት መምጣት አቅቶኝ አይደለም። ቤተሰብ ለአብርሽና ለሩታ ፍቅራችን ማለት ዛሬ ነገር ተመለሱ ብለን ስናስብ ሌላ ትኩሳት ሁላ ውጭ ሀገር ለኔ በጣም ማለት የማይመስል ነገሮች እያደረግሽ ነው። ምክንያቱም አንቺ አጠገብ ያለሽ ሴትዮ ካላረጋጋሽ ማን ነው እነሱን የሚመልሳቸው? ይኸውልህ ስማኝ አባት፣ እኔ አሁን ማለት ነው እናንተ ማናችሁም ብትሆኑ ማለት ነው እኔ ሚዲያ ላይ ያለም ሰው ጭምር ማለት ነው እኔን እየተረዳኝም አይደለም እያመነኝም አይደለም። እኔና አብርሽ እናወራለን፣ አገኘዋለሁ። ይሄ ደግሞ ሪል ነገር ነው። ስለዚህ እኔ መናገሬ ምንድነው ጥፋቱ? ቆይ አይደለም ቤተሰብ፣ ማንኛውም ሰው ማለት የምታውቁት ሰው ቢያወራችሁ ሌላ ነገር ነው ማለት ነው። አብርሽ ኖርማል ጀስት ካወራሽ ሌላ ነገር አስባል ማለት ነው። ነው እኔና እሱ የምናወራበትን መንገድ እኮ እኔና እሱ ነን የምናውቀው። በቃ እኛም የምንፈልገው እኔ የምንፈልገው በበኩሌ እስከዛሬ እየጨቀጨቅሽ ያሉት ያንን ነገር እንድታቆሚ ነው። እኛ የምንፈልገው የሩታና የአብርሽ አንድነት እንጂ አንቺ እዚህ በመሃል ገብተሽ ነገሩ በረደ ስንል እንድትበጠብጫቸው ኦር ወደ አንቺ እንዲመጣ አይደለም የምንፈልገው። እኛ የምንፈልገው ሁሉም ቤተሰብ የሚፈልገው ሩታና አብርሽ አንድ ላይ እንዲሆኑ ልጃቸውን በሰላም እንዲያሳድጉ ነው የሚፈልገው የትኛውም ቤተሰብ። ሶ እያረግሽ ያለሽው ጠቅላላ ነገር በጣም ይደብራል፣ በጣም ያስጠላል።
እኔ አሁንም ልነግርሽ የምፈልገው ከዚህ ስራሽ ተቆጠቢ። ወዳልሆነ ሙድ ውስጥ አንግባ። ሁላችንም የአንድ ሀገር ልጆች ነን። ሁላችንም የምንተዋወቅ ሰዎች ነን። ነገ ምን እንደሚፈጠር አናውቅም። በህይወት አጋጣሚያችን ነገ በሌላ ነገር እንገናኝ ይሆናል። ይህንን ነገር አቁሚ፣ ወደ ሌላ ነገር ውስጥ አንግባ ነው እያልኩ ያለሁት። እኔ እየሰማኝ ከሆነ ማለት ነው ስለ አብርሽ እንኳን አንተ ጋሽዬ ጭምር ተቆጥተውኛል። ግን ጋሽዬ ጭምር እምልህ አባቱ ስለሆኑ ነው። የኔም ፋሚሊ ጭምር ብዙ ተናግሮኛል። ግን እኔ እምወደው ከልቤ ስለሆነ እሱም እስከተቀበለኝ ድረስ አቁሚም አላችሁኝ ምንምም ቢመጣብኝ እንደምቀበል። አፍቅረሽው ከሆነ እኔ እዚህ ጋር ላቋርጥሽ። አፍቅረሽው ከሆነ ግዴታ እሱን ማግኘት አለብሽ ማለት እኮ አይደለም። ልክ ነህ። ግን ደግሞ እሱ ከተቀበለኝ እኔ እሱን ለማግኘት ማድረግ ካለብኝ ነገሮች በላይ አደርጋለሁ። ሴት ነሻ፣ ቢያንስ የሩታን ስሜት ልትረጃት። ሩታ እኮ አልፈልግህም ብላ ፈታዋለች። ስለምንድን ነው የምታወራኝ? ታውቃላችሁ ቤተሰብ ተለያይተው ምንም ሊለያዩ እንደማይችሉ ታውቃላችሁ አይደል? ማለት ሩታና አብርሽ የሆነ ነገር በህይወታችሁ ማንኛውም ሰው ሊያጋጥመው ይችላል። መጣላት፣ ጸብ ኖርማል ነገር ነው። ነገ የምትመለሱ ትርቅ የሚባል ነገር አለ። የሷ ጉዳት እዚህ ጋር ካላሳሰበሽ ልጅ የሚያክል ነገር ጥሎባት ብቻዋን እንድታሳድግ መፍረድ የምር ህሊና የለሽም የሚያስብል ነገር ነው ያለክሻለሽ። አይ ነው ለመሳደብ ከሆነ የመጣው አላቅም። ግን እኔ አሁንም እንድትረዳኝ የምፈልገው አንተም ቤተሰብም እንድታቁልኝም እንድትረዱኝ የምፈልገው ነገር እኔ አብርሽን እወደዋለሁ ብዬ መጣሁኝ። አብርሃም እኔን ተቀበለኝ። ስለዚህ የኔ ጥፋት ምንም አይታየኝም። ምክንያቱም አውርቼው እስካወራኝ እኔ በሄድኩበት መንገድ እሱ እስከተቀበለኝ ድረስ እኔ አብርሃምን ማውራቴን አላቆምም። ቢገፋኝ እንኳን ለሱ ማድረግ ካለብኝ ነገሮች በላይ እንደማደርግ ነው እማውቀው። ምክንያቱም ልንገርሽ ራስ ወዳድነትሽን በጣም እያሳየሽ ነው። እንዴ የትኛውም ሰው እኮ ለራሱ ብሎ የማያደርገው ነገር የለም። ሴት ነሽ አይደል? ቢያንስ ከነ ልጇ እንደዚህ ጥሏት የሚሄድ ከሆነ ነገ አንቺን ምን የሚያስተማምን ነገር አለሽ? እሱ አንተ አይደለህም እንትን የምትለው። እና ደግሞ ሩታና አብርሽ በፍጹም ሊለያዩ የማይችሉ ሰዎች ነው። በጣም ብዙ ተሞክሯል። ከዚህ በፊት ማይታችኋል። በጣም ከዚህ ባሰ እንኳን መከራ ውስጥ ወድቀው ያውቃሉ። ታይታችኋልም። ነገ እንደሚመለሱ እኛ ባለሙሉ ተስፋ ነን። አብርሽና ሩታ ማለት እንጃ ቤተሰብ አይደለም እንደዚህ ልጅ የሚያክል ነገር መጥቶ በፊት እንኳን የሆነ ጠንከር ያለ እንኳን ግንኙነት ሳይኖራቸው ከዚህ ባሰ ችግር አይተዋል። አንቺ የምታረጊው ነገር ማቆም አለብሽ። እዚህ ጋር መቆም አለበት። እዚህ አጠገብ ያለን ሰዎች አንቺ መጀመሪያ ማስቆም ካልቻል ሩቅ ያለውን ማጠላት እንዴት ሆኖ እናስቆመዋለን? አጠገብ እዚህ ጉያችን ስር ሆና እንደዚህ ለመለያየት ምጥር ከሆነ አስቡት ቤተሰቦች። አዲስ አበባ ወር ውጭ ሀገር ያሉ ሴቶች ደግሞ አብርሃምን ሲሞክሩት በምንም ልናስቆማቸው አንችልም። ቀድመን አጠገባችን ያለው እኔ ለመለያየት እየሞከርኩኝ አይደለም። እነሱ በራሳቸው መንገድ እንደተፋቱ እንኳን እኔ አገር ምድሩ የሚያውቀው ጉዳይ ነው አይደለ? ተፋቷል። ይሄንን ታውቃለህ ይመስላል ላየው ሰው እውነት ይመስላል። ቢያንስ የልጁን አጠገብ ድረስ መጥቶ ተለያየን እንኳን ብሎ አጠገብ ድረስ መጥቶ የልጅ ጾታ እስከማወቅ እስከማጣራት ደርሷል። አይታችኋል አይደል ቤተሰብ? ያ የመለያየት ምክንያት ምልክት አይደለም። ሲጀም ከተለያያችሁ ማቆም ነው እንጂ ይሄ ጀስት እንደዚህ ላፋከል ወይ ስሜታዊ ሆኖ ዛሬ የሆነ ነገር ቢሉ ነገ እንደሚመለሱ ግልጽ ነው ቤተሰብ፣ ግልጽ ነው። እቺ ልጅ ያደረገችው ያለችው ነገር መቆም አለበት። እኔ መጨረሻ ንግግር የሚሆነው የምሬ ነው። እኔ ከዚህ በኋላ እንደዚህ ለንግግር ወር ለሆነ ነገር አልመጣም። ተመልሼ ቤተሰብ እንድታቆሉ የሚፈልገው ነገር የማይሆን ነገር ውስጥ እንገባለን። አንቺም እረፊ፣ ወደ አልሆነ ሙድ ውስጥ አንግባ። እኔ ደግሞ እንኳን እንደዚህ ማስፈራሪያ ዛቻ አይቅርና እኔ ምንም ነገር ቢመጣብኝ የምሬን ነው የምልህ አላቆምም። አብርሽን ከልቤ ነው የምወደው። ማንም መጥቶ ስለተናገረኝ ለሱ ያለኝን ነገር ታይ ስላላችሁኝ አልተውም። ምሰማው ቢሆን እኮ የስንት አመት ፍቅረኛዬን ሰማው ነበር አይደለ? ቤተሰቦቼን ሰማቸው ነበር አይደለ? ሰማዎች፣ ብዙ ሰማዎች። ቀጣይ ነው ቤተሰብ ለመነጋገር ኦር እንደዚህ ለማውራት አልመጣም። አይ መዛት እኮ አይጠበቅብህም እኔ ላይ። ኦኬ እሺ፣ አንቺ ዛቻ እንደማያስፈራራሽ ኦር የአብርሃም ስሜት እንደዚህ እንደማይለቅሽ እየተናገርሽ ነው አይደል? አዎ። የሚመጣብሽን ነገር እንግዲህ እንዴት ከአብርሃም ህይወት እንደምናስወጣሽ እናውቃለን። እኔ ብቻ አይደለሁም ቤተሰብ ታውቃላችሁ። ለአብርሃም ሰላም፣ ለአብርሃም የሩታ ፍቅር መስዋዕትነት ምከፍለው እኔ ብቻ አይደለም። እንዴት እንደምታቆሚ ደግሞ እኛ ተሰብስበን እናሳይሻለን። እስኪ ዛሬ አልለቅም ያለችው ዛሬ አላቆምም ያለችው ስለ አብርሽ ጠቅላላ ነገር እርግፍ አድርገሽ ተይ፣ እኔ በሰላም ለወራት ነው የመጣው ተይ ልላት አረ ቤተሰብ። ቀጣይ ግን ለወሬ አንገናኝ። የምናደርገውን ነገር እናውቃለን። አንቺ በርቺ ቀጥይ። እንግዲህ ቤተሰብ ልጁ ገና ሲያወራኝም እኔ ለሰላም እንዳልመጣ ነግሬያቸዋለሁኝ። ግን በዚህ ልክ ይሆናል ብዬ አልጠበቅኩም። ምክንያቱም
ያው እኔን ማናችሁም እየተረዳችሁኝ አይደለም። አንድ ሰው ነው ከጎን ያለው እሱም አብርሽ ነው። ስለዚህ እኔ አብርሽ ቢገፋኝ እንኳን አላቆም። የእውነት ለሱ መሄድ ካለብኝ ርቀት ድረስ እሄዳለሁ። መክፈል ያለብኝን ዋጋ ሁሉ ለመክፈል ዝግጁ ነኝ እና በዚህ ልክ ግን ይሆናል ብዬ አልጠበቅኩኝም። በጣም ነው የሚያሳዝነው።